እሷ እኮ ብሎክ የሚያረጋት እኮ ናት። ማንነታቸውን እኮ አያውቅም። ዝም ብሎ እኮ ነው የሚያወራው። እነሱ እኮ አይፈልጉም። ዛሬ ያትኝ ማነው ስሟ መዓዛ ምን እንደምትል ተመልከቷት፣ ስሟት እስኪ። ለምንድን ነው የሚለያዩ? ሊለያዩ ነው ወይ ብላ ወንድምየውን ትሰድባለች። ሊለያዩዋቸው ነው ብላ። እነዚህ እኮ የሃይሚ እህቶች የሚላቸው ናቸው። እየነገርኩሽ እኮ አሁን ብዙኑ ምን እንደሆነ በደንብ እኮ የሚታወቅ ነው። በቃ አውቆ እህቶች እኔ ለሱ አፈርኩለት። እሷ ጀግና እህቶች ይዛ ነው በራሳቸው የሚተማመኑ እውነትን ይዘው ውስጣቸውን መድኃኒዓለም ነው የሚያውቀው። አንድ ቀን ከሱ ትለይ ብለው አያውቁም። እንዲሁ ሲያያቸው ሴት ስለሆነች ብቻ ከሴት ጎን ስለቆሙ ነው እንጂ የእሱን መለየትም አይፈልጉም። እሷና እሱ እንዲለዩ አይፈልጉም። ቃል እኮ ትያዛለች እኮ። እኔ ትልቅ ሰው ነኝ እኮ ጥሩ ነገር ሰርቼ ለልጆቼ ባቆይ ነው የሚቆየኝ የምመርጠው። ክፉ ነገር ሰርቼ ክፉ ነገር አውርቼ ለልጆቼ መጥፎ ነገር ማስቀመጥ አልፈልግም። ለምን እውነትን አቃተው? ለምን በጥቅም ይደለላል? ሌላ ጥቅም ከሌለው ለምን እነሱን ያዳምጣቸዋል? አፍርም እንደ እነዚህ ባለጌ ካንደበታቸው የሚወጣ አንድ ቀን ወጥቶ እነሱ በእኔ ጎን የሚሆኑትን እያሸማቀቁ ቴክስት እየጻፉ ይላል። እስኪ የሃይሜቶች ምን እንደሚሉ ይስማ እስኪ ያዳምጥ። እንዴ ምንድነው ጀነሬተር ነው ምንድነው ሰጥቶ አይደለ እንዴ ሲያስወጣቸው ብሎክ ሲያደርጓቸው የነበረው? የጻፉትን ቴክስት ያውጣ የጻፉትን ቴክስት ያውጣ። እሱ እውነት እሱ የዛን ጊዜ ነው ጀግና ወንድ ብዬ የምለው። እነሱ የጻፉለት እስኪ እውነት እነሱንም እነዚህ የሃይሚ እህቶች እሷና እሱን መለያየት የሚፈልጉ ከሆነ የእሱ እውነት ጥሩ ነገር ከእሷ እንዳይለይ መክረውት ከሆነ ያውጣ የጻፉለትን ቴክስት። እነዚህ ናቸው ያቆሙት፣ ለዚህ ደረጃ የሚያደረሱት። አላወቀም። እኔ ልንገረው ተወኝ እኔን። እነሱ ግን ለዚህ ደረጃ አብቅተዋል። ይሄ አይደለም የሚገባቸው። የሃይሚ እህቶች ይሄ አይደለም የሚገባቸው። እስቲል ያንተ ቢሆኑ ምን እንደሚያረጉ እነዚህ ያንተ እህቶቼ የኔን ፎቶ የያዛችሁ በውስጥ ሁሉ ቴክስት እያረጉ ይሰድባቸዋል ያልካቸው ምን አይነት ስድብ እንደሚሳደቡ አንተ ታፍር ነበር። ሚዲያም ላይ አትቆምም ነበር። ስምህን ጠርተው ገባ ያንተን ፎቶ አድርገው ምን እንደሚሉ ብትሰማ። ስለማሰማ እኮ ነው። ለምን እሷን ስለሚሰድቡ። ጋንዬ በቀደም ነገርኩሽ አይደል ሲዝሩ ምን እንደሆነ እኔ በጣም በቃ ነገርኩሽ እኮ። አሁን ለምን እንደዛ እያለ እንደሆነ ለምን በቃ ነገርኩሽ እኮ ጋንዬ በቀደም አይደል እንዴ? ያ ነው እኔ ለምን አልነግርሽም? ለምንድን ነው እንደዛ የሚለው? ኦዲየንስ እኮ ናቸው። ምን አደረጉ? ሰውና ሰው ከሚያባላ ጥቅሙን እያሳደደ አርፎ ዩቲዩብን መስራት ነው በቃ። እንደዚህ ነው የምለው። አዎ በቃ ከነሱ ጥቅሙን እያሳደደ አርፎ ቪዲዮ መጫን ነው። ምን አረጉትኝ? ጥቅምህን እኮ አታሳዳላሉትም እኮ አልተናገሩም እኮ። እናቱ እንድትዘቀዘቅ ሲያደርጉ ገብተው አንሱ ሲሏቸው እነሱ አያደርጉ፣ አይነኩ፣ እሱን አይዘቀዝቁ፣ እሱን ምን አይሉ። እነዚህ ልጆች ይችን ሴት ልጅ ይዘን እስከ መጨረሻ እንሄዳለን፣ ከጎኗ እንሆናለን፣ ትደግ። እኛም ነገ ምን እንደሚያጋጥመን አናቅም፣ ሴቶች ነን። ነገ በባላችን እንጎዳለን፣ ነገ በቦይ ፍሬንዳችን እንሸወዳለን ብለው ሴትነታቸውን ሊያስከዳቸው ነው እንዴ? ሴት ናቸው እንዴ? ለምንድን ነው ሴትን አቢዩዝ እንዲያደርጉ የፈለገው? እሱ እየከፋፈለ የሃይሚ እህቶች የኔ እህቶች እያለ። እስኪ ማንን ነው ይሄንን ያለው? እኛ ነን ያለው? እኛ ብለን እናውቃለን? ተመለስ ነው ምለው። ዊዘርን ብትሆን ተመለስ ነው የምትለው። ፍርዬን ብትሆን ተመለስ ነው የምትለው። ኩኪዬን ብትሆን ተመለስ፣ እየተሳሳትክ ነው። እራሱ ስተቱንም እኮ ዛሬ ተናግሯል እኮ። እቺም ልጅ ተናግራለች። ሴት እያመጣ የሚያስደበድባት እሱ፣ ሴቶቹን እያመጣ የሚያስንቃት እሱ። አታስንቃት፣ አስከብራት ነው ሌትና ቀን ምለው። የምትናቅ ልጅ አይደለችም፣ የምትከበር እንጂ። የማንም ቁጭ በሉ የአዲስ አበባ ቁጭ በሉ መታ በሷ ላይ በርገር ተገዝቶላት አፏን እንዳትከፍት ነው እያልኩ ያለሁት። መብቴ ነው እንደዛ ማለት። እንደተጎዳች ሆኖ ከታየኝ ከጎና ቆማለሁ። አንተ ከሷ ጎን ዘርበል ብያ አይደለም የምለው። አብራቱን እንዳታጣት። እችን ልጅ ካጣት ትጎዳለህ። የሰው ልጅ ብር ብቻ እኮ አይደለም የሚያጣው። በአይምሮም የሚደግፍሽን ሰው እኮ ታጫለሽ። በሐሳብ የሚደግፍሽን ሰው ታጫለሽ። ብር ብቻ እኮ አይደለም ለሰው ልጅ። እሱ ብርን ስለሚያስቀድም ነው እንጂ
እሷን የመሰለ ካጣ እነዚህ ትላንትና መተው የሚጨፍሩት ዛሬ እንደሷ ቆመው እንደዚህ የሚታገሱት መሰለው እንዴ? አንድ ቀን ካላረገላት ቁጭ አርጋው ነው የምትሄደው ወዳለበት ፊቷን የምታዞረው። እቺ ልጅ ግን 2 ዓመት ሙሉ ዛሬ እንኳን ልታወራ ፋታ አልሰጣትም። ቢኮዝ እሱ ችግሩ እንዲነገረው አይፈልግም። እሱ የሚፈልገው ጎሽ አንተ ጀግና በለው፣ አንተ ጎበዝ፣ እንዳንተ አይነት ቆንጆ የለም፣ እንዳንተ አይነት ወንድ የለም። ገደል እየከተቱት ነው። እኔ እዚህ ጋር እሱን ጠልቼው አይደለም። ለምን ጠለዋለሁ? ለምን ከልጄ ከሁለቱ ልጆች አንዱ እሱ ነው። ለምን እንዴ ልጆች እኮ አለኝ። ለምን ነገር ግን እዚህ ጋር እየጎዳህ ነው። እሺ ቲኔጀር ነኝ አለ። ቲኔጀር እኮ ከሱ የበለጠ አለ ምክር የሚሰማ እንዴ። እዛ ቲኔጀር ቢሆን እሱ የ22 ዓመት ልጅ ቲኔጀር ሊሆን አይችልም። የ19 ዓመትና 18 ዓመት ልጅ ነው ቲኔጀር የሚባለው። እዚህ ሀገር እንኳን 20 ከገባ ራሱን ያውቃል ነው የሚሉት። 20 ከገባ ራሱን ይችላል። እኔ ባለውበት ሀገር 18 ዓመት ነው until 18 ነው ቲኔጀር። ያ yes that's not teenager። እሱ ራሱን ነው የሚያታልለው፣ ቲኔጀር አይደለም እንዴ። የ22 ዓመት ልጅ እኮ አግብቶ ማን ነው ስሙ ንገሩኝማ። ኢዮብ እኮ የሱ እድሜ ነው፣ አገባ እኮ ድል ባለ ሰርግ። ቲኔጀር ነኝ አለ እንዴ? እሱ አውቆ አይደለ እንዴ እንደዚህ የሚለው? ሁሌ ራሱን እሱ ልጅ የሚሆነው ወደ ታች ነው እንዴ? ሰው እኮ ወደ ላይ ነው እየሄደ እንዴ። መኪና እኮ የያዘው እኮ ከቲኔጀር ስላለፈ እኮ ነው። ቲኔጀር ከሆነ እኮ መኪና መያዝ አይችልም እኮ፣ መንጃ ፍቃድ እኮ አያወጣም። ከ18 በላይ ስለሆነ እኮ ነው እንዴ። ቤት የሚከራየው እኮ ከ18 በላይ ስለሆነ ነው። የሚኖረው እኮ ከ18 በላይ ስለሆነ ነው። እሱ እኮ አሁን የ2 ዓመት ልጅ አድርሶ ነበረ እኮ። እሱ ራሱን ሕፃን ስለሚያደርግና ዓላማ ስላለው ነው። ሴት ልጅ ደግሞ ለጥቅምና ለዓላማ ብቻ አይደለም የሚፈልጓት። ሴት ልጅ እኮ ፍቅርም ይገባታል፣ ክብርም ይገባታል። ለእኔና ላንቺ ብዬ ነው። ለእሷና ለሱ ብሎ ሴት አምጥቶ ነው እንዴ? ለእሷና ለሱ ብሎማ ጥሩ ነገር አድርጎ ጥሩ ቦታ ወስዶ ዛሬ ራሱ እንደ ልክ ተራ ሰውን እንደሚያናግር እስኪ እንደ ወንድ ምርጥ ቦታ ወስዶ የሆነ ሬስቶራንት ወስዶ የሆነ ቁጭ አድርጎ ቪዲዮን እኮ የትም ቦታ ይቀረጻል፣ ችግር የለውም እኮ። ሜዳ ላይ ብቻ አይደለም ቪዲዮ የሚቀረጸው፣ እዛም ቁጭ ብሎ እያወራት እንትን እያላት ቆሞ መጣች። ቃለ መጠይቅ ጠየቃት፣ ሄደች። ምን ትበለው? እሺ ትበለው። ነገ መተው እኮ ሊደበድቧት አለች እኮ። ለምን ያንን ነገር አያስተካክልም? ለምን እሱ ሴቶቹን ከህይወቱ አያወጣም? እንደዚህ አይነትን ነገር ከአይምሮ ለምን አያወጣም?